በኢትዮጵያና በኤርትራ መካከል በተለይም የባህር በርና የወደብ ጥያቄን መሰረት አድርጎ የተነሳው ውዝግብ አሁን ላይ ወደ ሁለቱ ሀገራት የድንበር ጥያቄና የሉዓላዊ የሀገርነት ጥያቄ መሸጋገሩን በርካታ ዓለም አቀፍና ቀጠናዊ አጀንዳዎችን የሚዘግቡ የሚዲያ አውታሮች የወቅቱ መነጋገሪያ ዋና ርዕሰ ጉዳይ ሆኗል። በተለይም ትላንትናና ከትላንት በስቲያ የወጡ መረጃዎች እንደሚያመላክቱት ኢትዮጵያና ኤርትራ ክፉኛ ሊጋጩበት የሚችል ትልቅ መነጋገሪያ አጀንዳ አሁን ላይ ከፊት እየመጣ መሆኑ ታውቋል። በተለይም ኢትዮጵያ የኤርትራን የሀገርነት ዕውቅና እነፍጋለሁ ስትል አሰራጨች የተባለው መረጃ በኤርትራ ባለስልጣናትና በፕሬዝዳንት ኢሳያስ አፈወርቂ ብሎም በግብጽ ባለስልጣናት ዘንድ ከፍተኛ ቁጣንና ድንጋጤን ስለመፍጠሩ ተገልጿል። ዘ ሆርን ሪቪው በትላንትናው ዕለት ባሰራጨው አነጋጋሪና ጥብቅ መልእክቶችን ባዘለው ረጅም የትንታኔ መረጃ በኤርትራ የሀገርነት ጉዳይ ላይ ትልቅ ጥያቄን ማስነሳቱ ተዘግቧል። በተለይም የኤርትራ የሀገርነት ዕውቅና ላይ ጥያቄ ያስነሳው በዚህ በሆርን ሪቪው የተዳሰሰው ትልቅ አጀንዳ ኤርትራ ከኢትዮጵያ የተገነጠለችበት እንዲሁም ኢትዮጵያ ለኤርትራ የሰጠችው የሀገርነት ዕውቅና ሕጋዊነት የሌለው ከመሆኑም ባለፈ አሁን ላይ ኢትዮጵያ 30 ዓመታት ከተቆጠሩ በኋላ የኤርትራን የሀገርነት ዕውቅና ከማንሳትም ባለፈ ኤርትራን ሙሉ በሙሉ የመቆጣጠር መብትም የሚሰጣት እንደሆነ በጥናት ስለመረጋገጡ ተመላክቷል። ይህ ጉዳይ በኤርትራ በኩል ከደቂቃዎች በኋላ ጥያቄን ያስነሳና እንደዚሁም መልስ የተሰጠበት ሲሆን በዚህ ጉዳይ ላይ ከማንም በፊት ቅድሚያ መልስ የሰጠው የኤርትራው የማስታወቂያ ሚኒስትርና ሚኒስትሩ አቶ የማነ ገብረ መስቀል ኢትዮጵያ ለኤርትራ የሰጠችው ምንም አይነት የሀገርነት ዕውቅና የለም፣ ይልቁንም ኤርትራ የሀገርነት ዕውቅናን በመስዋዕትነት ያገኘችው ነው ሲሉ ከዚህ ቀደም በኤርትራና በኢትዮጵያ መካከል የተደረገውን ጦርነት ዋቢ በማድረግ በምስልና በመረጃ የተደገፈ ሐሰትና ውንጀላ የተሞላበትን መግለጫ በማህበራዊ ትስስር ገጻቸው መለጠፋቸው እንዲሁ መነጋገሪያ ሆኗል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም በኢትዮጵያና በኤርትራ መካከል እየተካረረ ይልቁንም ወደ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋትን ስለፈጠረው የሁለቱ ሀገር ውዝግብ በተለይም ከኤርትራ የሀገርነት ዕውቅናና ጥያቄ ጋር በተገናኘ በኢትዮጵያ በኩልም በኤርትራም በኩል እየተነሱ ያሉ ወሳኝ የወቅቱ አነጋጋሪ መረጃዎችንና እንደዚሁም በግብጽና በኢትዮጵያ መካከል ከሰሞኑ በሱዳን የታየው ታላቅ ጎርፍን ተከትሎ የመጣውን ሌላኛውን ወጀብ እንዲሁ እናስቃኛችኋለን። አብራችሁን እንድትቆዩ በመጋበዝ በዛሬው ቆይታችሁ በርካታ ቁም ነገር አዘል መረጃዎችን እንደምታገኙ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራሙን ላይክ እና ሼር በማድረግ ተጨማሪ ሐሳብ፣ አስተያየት፣ መልእክትም ያላችሁ በሐሳብ መስጫ ሳጥኑ ላይ እንድታጋሩን በመጋበዝ አብራችሁን ዝለቁ እያልኩኝ ወደ መረጃው አለፍኩኝ። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ዘ ሆርን ሪቪው ትላንት መስከረም 24 ቀን 2018 ዓ.ም ባጋራው በኢትዮ ኤርትራ ጉዳይ ላይ በስፋት በሚዳስሰው በዚህ በኤርትራ የሀገርነት ጉዳይ ላይ ባጠነጠነው ሰፊ የትንተና ጽሑፍ ላይ የኤርትራ የሀገርነት ህልውና በጥያቄ ምልክት ውስጥ ስለመሆኑ አመላክቷል። በተለይም ኤርትራ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ1993 ከኢትዮጵያ የተገነጠለችበትና ዕውቅና ያገኘችበት እንደ ሀገር የተቋቋመችበት መንገድ አሁንም አጠያያቂ እንደሆነና ሕጋዊ መሰረት የሌለው ስለመሆኑ በስፋት አመላክቷል። በተለይም በዚህ በረጅሙ የኤርትራን የሀገርነት ጥያቄን በሚዳስሰው የህልውና ጥያቄ ስለመነሳቱም በሚጠቁመው በዚህ ረጅም ጽሑፍ ውስጥ
ኤርትራ ከኢትዮጵያ የተላቀቀችበትና እንደ ሀገር የቆመችበት የእውቅና መሰረት ሕጋዊነት የሌለውና በተለይም በወቅቱ በህወሓትና በኤርትራ ነፃ አውጪ ግንባር መካከል በተደረሰው ቀድሞ በትግል ወቅት በነበረው መግባባት መሰረት የተፈጸመ የፖለቲካ ውሳኔ መሆኑ ነገሩን የበለጠ አወሳሳቢ እንዳደረገው በማስታወቅ በተለይም ኤርትራና ኢትዮጵያ አሁን ድረስ ለገቡበት ውዝግብ ዋና መሰረት የሆነው የኤርትራ በህጋዊ መንገድ የሀገርነት ዕውቅና ለማግኘትና በሁለቱ ሀገራት መካከል የተሰመረው የድንበር ወሰን አሁንም ድረስ እልባት ያለማግኘቱ ጉዳይ ዋና ምክንያት ስለመሆኑ ያትታል። ኤርትራ የህግ ማዕቀፍ ጠቅሳ ጉዳዩን በቀላሉ እንደማትመለከተው ያስታወቀች ሲሆን በተለይም በዚህ በሆርን ሪቪው ላይ በተሰራጨው ጽሑፍ አሁን ላይ አነጋጋሪ ሆኑ መረጃዎችን እያካፈለች ስለመሆኗም እየወጡ ያሉ መረጃዎች አመላክተዋል። ሆርን ሪቪው ባሰራጨው ዘገባ ኢትዮጵያ በ1993 እንደ አውሮፓውያን አቆጣጠር ለኤርትራ የሰጠችውን የሉዓላዊነት ሀገርነት ዕውቅና እንደገና እንድትመረምርና እንድትጠይቅ የሚጠይቅ አነጋጋሪና አከራካሪ ይዘት ያለው ጠንካራ የሆነ አመክንዮ አዘል ትንታኔ ሲሆን በዚህ ሆርን ሪቪው የኤርትራን የሀገርነት ዕውቅናን በሚመለከት ባጋራው አነጋጋሪ ጽሑፍ በ1993 እንደ አውሮፓውያን አቆጣጠር ለኤርትራ የተሰጠው የሀገርነት ዕውቅና በወቅቱ የተሰጠበት መሰረታዊ ምክንያት ከዛ ጊዜ ቀደም ብለው በነበሩት ሁለቱ ኃይሎች ማለትም ህወሓትና የኤርትራው ነፃ አውጪ ግንባር በወቅቱ አጠራር ኢፒኤልኤፍ የነበረን የጦርነት ወይም የትግል ጊዜ አጋርነትን መሰረት አድርገው የተሰጠ ፖለቲካዊ ውሳኔን መሰረት ያደረገ መሆኑ አሁን ላይ እየተነሱ ለመጡ የኤርትራን የሀገርነት ጥያቄና በሁለቱ ሀገራት መካከል የሚያከራክረውን የድንበር ውሳኔን በሚመለከት ዋና መነጋገሪያ ርዕሰ ጉዳይ አድርጎታል። ጽሑፉ እንደሚለው በወቅቱ የተሰጠው ፖለቲካዊ ውሳኔ የተሻለ የጎረቤትነት ግንኙነትን ያመጣል በሚል እንደነበር በማስታወስ ይሁንና ግን ይሄ ይመጣል ተብሎ ሲጠበቅ የነበረው ሰላማዊ የጎረቤትነት መንፈስና በመተባበር እንልማና እንደግ የሚለው በኢትዮጵያ በኩል ታሳቢ ተደርጎ ከ30 ዓመት በፊት የተሰጠው የሀገርነት ዕውቅና ከ30 ዓመት በኋላ ሲመረመር ስህተት መሆኑ መረጋገጡን በጽሑፉ ተመላክቷል። ይልቁንም ኤርትራ ይህንን የኢትዮጵያን የልማት ፍላጎት ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞትን ለማጨናገፍ በቀጠናው የኢትዮጵያ ዋና ጠላት ከሆኑት ከግብፅና መሰል ሀገራት ጋር መሰለፏ በኢትዮጵያና በኤርትራ መካከል ያለውን ግንኙነት ከማሻከሩም በላይ አሁን ላይ ከዚህ ቀደም ከ33 ዓመታት ገደማ በፊት ኢትዮጵያ ለኤርትራ የሰጠችውን ፖለቲካዊ ውሳኔ መሰረት ያደረገው የሀገርነት ዕውቅናን ዳግም በመፈተሽ የኢትዮጵያና የኤርትራ ግንኙነት ከመቼውም ጊዜ በላይ አጣብቅኝ ውስጥ እንዲገባ እንዳደረገው ተመላክቷል። በተለይም ኢትዮጵያ ከዚህ ቀደም ለኤርትራ የሀገርነት ዕውቅና ስትሰጥ የነበረው መንግስት ህጋዊ መንግስት አለመሆኑና ኤርትራም የሀገርነት ዕውቅና አገኘው ብላ ያወጀችበት ዓመተ ምህረት የኢትዮጵያ ህገ መንግስት ከመጽደቁ ከ2 ዓመት በፊት ቀደም ብሎ በነበረው ዓመት መሆኑ ጉዳዩን የበለጠ ያወሳሰበው ሲሆን በተለይም በዓለም አቀፉ ፍርድ ቤት ኤርትራ የሀገርነት ዕውቅና ያገኘችበት መንገድ ተቀባይነት የሌለው መሆኑ በኤርትራ ባለስልጣናት ዘንድ አሁን ላይ ከፍተኛ መደናገጥን ስለመፍጠሩ ተመላክቷል። በአንጻሩ 4 ኪሎ ከፍተኛ የሆነ ጦሯን እያስጠጋች ነው የሚለው የኤርትራ ክስ አሁንም አይሎ የቀጠለ ሲሆን በተለይም ከሰሞኑ በኢትዮጵያ በኩል እየመጡ ያሉ መረጃዎችና እየተነሱ ያሉ አነጋጋሪ አጀንዳዎች የኤርትራን የሀገርነት ህልውና ጥያቄ ውስጥ ለማስገባትና ሆን ተብሎ ኤርትራ አገር አይደለችም ብሎ ለመበየን የታሰበ ነው የሚለው የኤርትራ የማስታወቂያ ሚኒስተር አነጋጋሪ መግለጫ አሁንም በትችትና ኢትዮጵያን በመወረፍ የታጀበ መሆኑ በሁለቱ ሀገራት መካከል ሰላም እንዳይኖር ክፉኛ ምክንያት እየሆነ ስለመምጣቱም ተመላክቷል። ጽሑፉ በመደምደሚያው ኢትዮጵያ ለኤርትራ የሀገርነት ዕውቅና ስትሰጥ በሁለቱ ሀገራት መካከል ይመጣል ብላ ያሰበችው የሰላምና የጎረቤት አብሮ የማደግ መንፈስ እንዳይመጣ ኤርትራ ራሷ እንዳመከነችው በመጠቆም ኢትዮጵያ አሁን ይህንን ዕውቅና የመንጠቅና ህጋዊነቱን የመሻር ህጋዊ መሰረትና ስልታዊ አመክንዮ እንዳላት ጠቁሟል። በአንጻሩ ለዚህ የሀገርነት ዕውቅና መነጠቅ ጥያቄ ጀርባ የብልጽግና እጅ እንዳለበት በመክሰስ ፈጥነው የትችትና ከዚህ ቀደም የሚታወቁበትን በውረፋ የተሞላ መልስ የሰጡት የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል
ኤርትራ በትግል በከባድ መስዋዕትነት ያገኘችው ዕውቅና እንደሆነ በኤክስ ማህበራዊ ትስስር ገጻቸው ባጋሩት ጽሑፍ ያመላከቱ ሲሆን የኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት በትላንትናው ዕለት ማለትም በመስከረም 24 2018 ዓ.ም በኤክስ ማህበራዊ የትስስር ገጹ ባጋራው ወይም በለጠፈው ጽሑፍ እንዳስታወቀው የኤርትራ የ1993ቱን እንደ አውሮፓውያን አቆጣጠር የተጎናጸፈችው ዕውቅና በከባድ ጦርነት በትግል በጦርነት አሸንፈን ያገኘነው ዕውቅና ነው ሲል መስሪያ ቤቱ በወቅቱ ወደ ኤርትራ ከተሰማሩት ከ130 ሺህ የኢትዮጵያ ወታደሮች ውስጥ 114 ሺህ ያህሉ እስረኛ ሆነዋል ሲል በእውነታ ላይ ያልተደገፈ የሐሰት መረጃን ስለማካፈሉ በራሱ የመረጃ አውታሮች አማካኝነት ባወጣው መረጃ አመላክቷል። ከዚህም ውስጥ 80 ሺህ የሚሆኑት ወደ ባርካ ሱዳን ድንበር መያያዛቸውን እንደዚሁም 21 ሺህ የሚሆኑት ደግሞ በኪሳ ዲቃ ወደ ኢትዮጵያ ድንበር አካባቢ መያያዛቸውንና ወደ 13 ሺህ የሚሆኑት ደግሞ በአስመራ በኩል ስለመያያዛቸው የሚያትት ከእውነት የራቀ የፈጠራ የጦርነት ምስልና የሁለቱ ሀገራትን ወቅታዊና ተጨባጭ እውነታን የማያመላክት የሐሰት የቁጥር መረጃን ስለማካፈሉ በዚሁ መረጃ ተመላክቷል። ጽሑፉ በጠቅሉ 114 ሺህ ወታደሮች እስረኛ ሲሆኑ የተቀሩት መሞታቸውን በመጥቀስ በመስዋዕትነት የተገኘው ዕውቅና ነው ያለው የማስታወቂያ ሚኒስተሩ ኢትዮጵያ የሀገርነት ጥያቄ የምታነሳ ከሆነ እኛም እንደ አውሮፓውያን አቆጣጠር ከ1952 እስከ 1993 በነበሩት ዓመታት ለተወሰደብን ሀብት ኢትዮጵያን በቢሊዮን ዶላሮች የሚቆጠር ካሳ እንጠይቃለን ሲል አስታውቋል። ለዚህም አመክንዮአዊ ማስተማመኛና ምክንያት ይሆን ዘንድ የኩዌትና የኢራቅን ጉዳይ በማጣቀስ ያነሳ ሲሆን ከ50 ቢሊዮን ዶላር በላይ የተከፈለበትን የሁለቱን አገራት የታሪክ ድርሳን እንደ ዋና አጋጣሚና ለዚህ አሁን በኢትዮጵያና በኤርትራ መካከል ለተፈጠረው ውዝግብ ዋና ማሳያ አድርጎ አቅርቦታል። በተመሳሳይ በጉዳዩ ላይ አስተያየት የሰጡት በኢትዮጵያ የኤርትራው አምባሳደር ቢንያም በረሀ አደገኛ በሚል በገለጹት ጽሑፍ ተመሳሳይ ይዘት ያለው መልእክት ያስተላለፉ ሲሆን የአፍሪካ ሕብረት ቻርተርና የዓለም አቀፍ ሕግን በማጣቀስ ጉዳዩን በቀላሉ እንደማይመለከቱት አስታውቀዋል። የኢትዮጵያና የግብፅ ክስ በአንጻሩ በዚሁ መልኩ የቀጠለ ሲሆን በተለይም በኤርትራ ላይ እየተነሳ ያለውን የሀገርነት የሉዓላዊነት ጥያቄን መሠረት አድርጎ የግብፅ መንግሥት ከኤርትራ ጎን እንደሚቆም ማስታወቁም ተገልጿል። በሌላ በኩል ኢትዮጵያና ግብፅ ከሰሞኑ የገቡበትን በሱዳን ታየ የተባለውን ጎርፍ ተከትሎ የተጀመረው ውዝግብ ተጠናክሮ ስለመቀጠሉ ተመላክቷል። የኢትዮጵያና የግብፅ ክስ አሁንም የቀጠለ ሲሆን በትላንትናው ዕለት ግብፅ ላቀረበችው ክስ መልስ የሰጠው የኢትዮጵያ የውሃና የመስኖ ኢነርጂ ሚኒስተር በግብፅ መንግስት የቀረበው መግለጫ መሰረት የሌለውና ተንኮል አዘል መግለጫ ነው ሲል አጣጥሎታል። የውሃና መስኖ ኢነርጂ ሚኒስተር የግብፅን ውንጀላ መሰረተ ቢስ ሲል ያጣጣለው ሲሆን ግብፅ በበኩሏ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማየት ስትል ከመጠን ያለፈ ውሃ ይዛ ነበር። ከዛም ከግድቡ ምረቃ ማግስት የግድቡ አስተዳዳሪዎች በአንድ ቀን ብቻ 485 ሚሊዮን ሜትር ኪዩብ መጠን ያለው ከፍተኛ ውሃን መልቀቅ ስለመቻላቸው ይህም በሱዳንና አሁን ድረስ ግብፅን ወደ ማስጋት ደረጃ የደረሰ የጎርፍ አደጋ እንዲፈጠር ስለማድረጉም በግብፅ በኩል የወጡ መረጃዎች አመላክተዋል። ግብፅ በሐሰት የተሞላ ቅራኔና ቂም ያዘለ ተንኮል አዘል ረጅም መግለጫን አውጥታለች ያለው የኢትዮጵያው የውሃ መስኖና ኢነርጂ ሚኒስተር መግለጫ ግብፅ አሁንም ድረስ ኢትዮጵያን የመተንኮስና ከኢትዮጵያ ጋር በመቃረን ጂኦፖለቲካዊ ሁኔታውን የመበጥበጥ ብሎም ቀጠናውን የማተራመስ አጀንዳዋን ገፍታበታለች ሲል በመግለጫው አመላክቷል። ግብፅና ሱዳን ይጣመሩም አይጣመሩም እውነታው ግን ይሄ ነው ያለው የሚኒስቴር መስሪያ ቤቱ መግለጫ ሁለቱ ሀገራት በዚህ በናይልና በግድቡ ጉዳይ ዙሪያ ዳግም መወያየት ከፈለጉ ኢትዮጵያ በማንኛውም ጊዜ ለውይይት ብሎም ሰላምን ለማምጣት ዝግጁ መሆኗን አመላክቷል። ከወደቡ ወይም ከስልጣኑ ይምረጡ እንደተባሉ አሁንም ድረስ እዚህና እዛ እየረገጡ ያሉት ኢሳያስ አፈወርቂ በህዳሴ ግድብና በናይል ወንዝ ተፋሰስ ዙሪያ ያሉ መረጃዎችን ለግብፅ አሳልፈው በመስጠት ኢትዮጵያን እየሰለሉ ነው የሚል ሌላ መረጃም አብሮ ተያይዞ የወጣ ሲሆን በተለይም ኢትዮጵያ አሁን ላይ እያደረገች ያለውን የልማት እንቅስቃሴ ለማደናቀፍ ኤርትራ ከ30 ዓመታት በፊት ጀምሮ የጀመረችውን ኢትዮጵያን የማተራመስ አጀንዳ ከግብፅ በምታገኘው ድጋፍ አጠናክራ የቀጠለች ሲሆን ከሰሞኑ በግብፅና በሱዳን መካከል አንድነት ታይቶበታል የተባለውን የሁለቱ ሀገራትን የአባይ ወንዝ ግድብ ምረቃና ከምረቃ ስነ ስርዓቱ ጋር የተያያዙ መረጃዎችን ዋቢ በማድረግ
የወጡ መረጃዎች እንደሚያመላክቱት ኢትዮጵያ አሁን ላይ የባህር በር ጥያቄዋን ማንሳቷ በኤርትራም በሱዳንም ብሎም በግብጽ ባለስልጣናት ዘንድ ከፍተኛ መነጋገሪያና ድንጋጤን የፈጠረ ጉዳይ ከመሆኑም ባለፈ ሶስቱ ሀገራት ተባብረው ኢትዮጵያን ለመውጋት እንዲያሴሩ ምክንያት ስለመሆኑም ተገልጿል። ይህ በእንዲህ እንዳለ ከሰሞኑ በግብጽና በሱዳን መካከል ከፍተኛ ውጥረትን ሊፈጥር ይችላል የተባለ አዲስ ውዝግብ ስለመነሳቱ ከመሰማቱ ከሰዓታት በኋላ የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የሱዳን ብሔራዊ ጦር ዋና መሪ ጄኔራል አብዱልፈታህ አልቡርሃን ኢትዮጵያ የለቀቀችው ውሃና ከኢትዮጵያ ህዳሴ ግድብ ጋር በተያያዘ ምክክር ለማድረግ ቀነቀጠሮ ስለመያዛቸውም ተመላክቷል። ሁለቱ ሀገራት በኢትዮጵያ ላይ ከዚህ ቀደም ተመሳሳይ አቋምን ይዘው አንዳንድ ጊዜ ደግሞ የተለያየ አቋምን በመያዝ ኢትዮጵያ ላይ ክስን ሲያቀርቡ የቆዩ ሲሆን በተለይም ግብጽ ሱዳንን ከጀርባዋ በማሰለፍ ኢትዮጵያን እስካሁን እየከሰሰች የዘለቀች ሀገር ከመሆኗ ጋር ተያይዞ ሁለቱ መሪዎች የሚያደርጉት ቀጣይ የሚጠበቀው ውይይት ኢትዮጵያ ላይ ምን ሊያመጣ ይችላል የሚለው ጉዳይ አነጋጋሪ እንደሆነ ስለመቀጠሉ ዘ ሆርን ሪቪው እና ዘ ኢኮኖሚስት ያወጧቸው መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን የተከታተላችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች መሰል ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ አጀንዳዎችን በሚዳስሱ መረጃዎች ዳግም እስክንመለስ መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ